ጾሙን እንዴት እንጾም ካላችሁ መንፈሳችንን ለማደስ እንጾም። ምን ሆኗል? መንፈሳችን አርጅቷል። ማርጀት ከምን ይመጣል? ከኃጢአት ይመጣል። አሮጌ ሰውነት ማለት ያረጀ ሰውነት ማለት ምንድነው? ያረጀ ሰውነት የተበላሸ ያደፈ ማለት ነው። ስለዚህ ጾም ስጋን ማዳከም ብቻ አይደለም ነፍስንም ማደስ ስለሆነ መንፈሳዊ ጾም እንጾም። ለመለወጥ የስጋ ስራዎችን ለማራገፍ ራሳችንን ለመግራት ስሜታዊነት፣ ግብታዊነት፣ ገንዘብ ወዳድነት በውስጣችን ገብቶ ባልንጀራ አልባ፣ ህይወት አልባ፣ እርጋታ አልባ፣ ሰላም አልባ ሆነናል። መድኃኔዓለም ሰላማችንን ይመልስልን። እነዚህን ክፉ ቅድም የጠቀስኳቸውን ኃጢአቶች ለማራገፍ እንውጣ፣ እንጾም። ሱባኤያችንን በዚህ እንያዘው። ዝንቱ ዘመድ ይወፅን በለጾሙ በጸሎት በጾምና በጸሎት ካልሆነ አይወጣምና እንዲህ የተጣበቀብን እንደ መሽገር ላያችን ላይ ሆኖ ከሰው አናግባባ ያለን ከሰማዩም ከምድሩም ያለያየን እንድንስገበገብ ያደረገን ይሄ ክፉ መንፈስ ነው። ይሄ እንዲወገድ እንጾም፣ ካልበለዚያ አይወጣም። ይሄንን ለማድረግ ደግሞ ጾምና ሱባኤ ያስፈልጋል። ሱባኤ ሰብሰብ ማለት ከብዙ ነገሮች መከልከል ከቤታችን እየተመላለስን ምንገባ ይሆናል። ሱባኤ ዋናው ሱባኤ አዝነው በአተን ዘግቶ ሐዋርያት ከያሉበት ተሰብስበው አንድ ላይ በቤተክርስቲያን ሳይወጡ ሳይገቡ ስንቅ እየተመላለሰላችሁ ከሆነ እናንተ እስር ቤት ላይ ገባችሁት ራሳችሁ ሳትፈልጉት። አንዳንድ ጊዜ አሁን ሱባኤ ምን ሆኗል መሰላችሁ? እንደውም ሱባኤ ስንገባ በጣም ወፍረው የሚወጡ ሰዎች አሉ። በሱባኤ ልምልም ብለው መክሳት ቅድስና ነው እያልኳችሁ ግን አይደለም። እንደዚህ በጾምም ወዛቸው የሚያምር ሰው ግን በደንብ ተቀልበው የሚወጡ ሰዎች አሉ። ሙዙ፣ ብርቱካኑ ኔትወርኩ አይዘጋም። ቲክቶክ ላይ ነው ላይ ይሰራል። ሁለተኛ ቀናችን ጭብሎ ፊት ሶስተኛ እዚህ ቦታ ላይ እኔም ልሄድ እንደ ይላሉ። ዓለም ላይ ያሉት ሰው አማረብሽ እኮ አማረብህ። ከዛ እከሌ ሳትጠይቂኝ ግን እከሌ ታዘብኩሽ፣ አንድ ሳህን እንጀራ ለኔ የሚሉ ሰዎች አሉ። አረ በቃ ጠቅላላ ጤና ጣቢያ እንደሚመላለስ ሰው አትክልቱ፣ ጁሱ፣ እንጀራው፣ ፍትፍቱን ቤት መች እናገኘዋለን? ይሄንን ጊዜ አግኝተን ቁጭ ብሎ ለመቀለብ ሱባኤ የሚገባበት ጊዜ አለ። ታዲያ መቼ ስጋችንን ጎሰም ነው ገነባ ነው እንጂ ለሀገራችን መጸለይ ያለን ሀገር ካለችበት ችግር እንድትወጣ በአራቱም አቅጣጫ ነው እኮ ችግር ያለ። በፊት ለሆነ ነገር ሰተን እዚህ አካባቢ ያለ አካል ነው ያስቸገረው እንል ነበር። አሁን ቤት በኩል ሰው በሰላም ወጥቶ ይገባል። ሁሉ አስፈሪ አይደል? መሬቱ የተያዘ ነው የሚመስለን እኮ በሰይጣን። ስለዚህ የሰማይ ጉዞ በስቷል። የትም ሂድ የትም ሰው ኤርፖርቱ መናሪያ ሆኗል። በቃ ቁጭ ያሉ እናቶች ደክመው እንደምንም ብራቸው ይሄን የመሰለ ለምለም መሬት አንድነት ያለው ህዝብ እያለን እየተባላን ነው። ሰይጣን ገብቷል መሃላችን። በሱባኤ እናውጣው። ይሄን መግቢያ መውጫው ሰላም እንዲሆን እንጸልይ። ለሀገር ለዓለም የምትጸልይ ቤተክርስቲያን ባለችበት ሀገር ላይ ሀገር ሰላም አታለች። የኔና የናንተ የቤት ስራ። ምክንያቱም ስለ ሃይማኖት ከተነገረ እግዚአብሔር በትክክል የሚጠብቀው ከዚች ቤተክርስቲያን የተቋቋሙ ቡድኖች ሊበዙ ይችላሉ እንጂ በጥላቻ ውቀጠው ፍለጠው የሚል ትምህርት የሌላት ኦርቶዶክሳዊ ተዋሕዶ ናት። ጾምን ሙሉ ከሚያደርጉት ነገሮች አንዱ ሱባኤንም ከሚያሟሉት ነገሮች አንዱ ስግደት፣ ምጽዋት፣ ጸሎት። እነዚህ መቅረት የለባቸው ፍጹም መንፈሳዊ ለመሆን። ካለበለዛ ጾም ብቻ የምንጾም ከሆነ አሉ እኮ አሁን በዚህ ዓለም ላይ ክብደታቸውን ለመቀነስ ፋሽን ሆኗል። በ48 ሰዓት አንዴ እየበላሁ ዲቶክስ ምናምን ያደርጋል። ሰውነቴን አለቀልቀዋለሁ የሚል ሰው አለ። አረ በቃ 48 ሰዓት የከበላው እኔ በ24 ሰዓት ነው ባለ። ለዚህ ነው ቶሎ ያላረጀሁት፣ ለዚህ ነው ቶሎ እንትን ያላልኩት። እነዚህ እንደዛ ሊሆንብናል። ጸሎት ከሌለው፣ ምጽዋት ከሌለው፣ ስግደት ከሌለው ጾም ዝም ብሎ ለሼፕ ወይንም የረሃብ አድማ። ሱባኤ ጸጥ ያለ መረጋጋት። የደፈረሰው ሲጠራ የወደቀው አልማዝ ተገኘ። የጠፋብን መክሊት የሚገኘው ስንረጋ ጸጥ እንበል። እስከዛሬ የሮጥኩት ሩጫ ምንድን? የጎጥ ነው የሮጥኩት? የቡድን ነው? የጥቅም ነው? የኃጢአት ነው? የጽድቅ ነው? ነጽሩ ነፍስ ወአንጽሑ ነፍስ። ሰውነታችሁን ንጹህ አድርጉ፣ ነፍሳችሁን ተመልከቱ ማለት ወለርእሰክሙ አመክሩ ለእምሃለክሙ በሃይማኖት ብትኖሩ ራሳችሁን መርምሩ። ሱባኤ ራስን መመርመሪያ፣ ጸሎት ራስን መመርመሪያ። በእግዚአብሔር እጅ ነኝ ወይ? ቆም ብለን ራሳችንን መምላት። ቤተክርስቲያን የጸጋው ሙላት ለአማኞች የሚፈስበት ቦታ ነው። ስለዚህ እግዚአብሔር የጸጋውን ሙላት በእኛ ላይ እንዲያፈስብን በዚህ ሱባኤ ጸጥ ብለን ውዳሴ ማርያማችንን እየደገምን ትርጓሜ መጻሕፍትን እየሰማን በወንጌል ራሳችንን እያጀብን በትክክል ሱባኤውን እናሳልፈው። መኪናዋ ማደያ ሄዳ የምትቆመው ተሞልታ ልትወጣ ነው አይደለም? ካልቆመች እዛ ጋር አጉል ቦታ ትቆምና በዛው ትቀራለች። እኛም በየቦታው እንዳንወድቅ ቤተክርስቲያን ተዘጋጅታለን። እሷ ጋር ስንደርስ እንቆማለን። ቅን ቅድስናን የዋህነትን እንሞላለን። ረጋ ስንል ነው ታዲያ ረግተን ሌሎችን እንድናረጋ ጥርት ብለን የጠፋብንን እንድናገኝ እግዚአብሔር ኃይል ይሁነን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ገብርኤል መልአክ በላዕለ ማርያም ዛይረፈ ከመ እዜን ህዳጠ ወአኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል መልካሙን የምስራች የትውልዱን ብስራት የአዲስ ኪዳኑን መልእክት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። እንኳን አደረሳችሁ። ይሄ የእመቤታችን ሱባኤ ምህላውም ምስጋናውም አብሮ የሚቀጥል ሱባኤ ነው። ለየት የሚያደርገው ይሄ ነው። ተስፋ የሞላበት
በረከት የተገኘበት ከምንም በላይ ደግሞ ውጤቱን ሰምተን እኛ የምንጾመው ጾም ነው አይደለም እንዴ? ስለዚህ የአምላክ እናት የእግዚአብሔር እናት ሞታም በሰማይ ከዕፀ ሕይወት ስራለች ደግሞ ትሰጠናለች ብለው ሐዋርያት በደስታ የገቡት ሱባኤ ነው። ተስፋፊ የሞሉበት ስለሆነ ብናመሰግን አይጎድልብንም። እየሰማችሁ ነው አይደል? ማን ይመስገን? እሺ በደንብ አመስግኑት እግዚአብሔርን። ዝንቱ ዘመድ እይወፅ እንበለ በጾም ወበጸሎት ነው። ዝንቱ ዘመድ እይክል አውጽኦቶ እንበለ ጾም ወበጸሎት። እንዲህ ያለው ወገን በጾምና በጸሎት ካልሆነ አይወጣም። የማርቆስ ወንጌል ምዕራፍ 9 ቁጥር 29 ላይ ባለው ኃይለ ቃል ነው። ለትንሽ ደቂቃ ነው እንግዲህ አላስመሻችሁም፣ ሱባኤም ስለሆነ አምላካችን እግዚአብሔር በረከት የምናገኝበት ሱባኤ ያድርግልን። የእግዚአብሔር ፈቃዱ ሆኖ የእመቤታችንን ሱባኤ ጀምረናል። ፍልሰቷን። ፍልሰታ ማለት ፈለሰ ተዘዋወረ ማለት ነው አይደል? ከአንድ ቦታ ወደ ሌላ እመቤታችን ተነስታ ያረገችበት ከዚህኛው ዓለም ወደዚያኛው ዓለም የተዘዋወረችበት ስለሆነ ፍልሰታ ለማርያም ይባላል። ሐዋርያት ስለጾሙት ጾመ ፍልሰታ ለማርያም ይባላል። እመቤታችን የፈለሰችበት ወይም ደግሞ ያረገችበት ከጌቴሴማኔ በሰማይ በልጇ ቀኝ ልትቀመጥ ከፍ ከፍ ያለችበት እንደ ልጇ ትንሣኤ የተነሳችበት ሐዋርያት ደግሞ ይህንን በማሰብ የጾሙበት መጀመሪያ እሷን ለማግኘት ኋላ ደግሞ ይህንን ወቅቱን በማሰብ ፍልሰታዋን በማሰብ የጾሙት እኛም የሐዋርያት ልጆች ስለሆንን ስለምንጾመው ጾመ ፍልሰታ ለማርያም ይባላል። ለትንሣኤዋ በሰላም ያደርሰን መድኃኔዓለም። እንግዲህ በዚህ ወቅት ታዲያ ጾማችን ከምን ጋር መገናኘት እንዳለበት አጫጭር ነጥቦችን እንይዛለን። ስላረፈደ አሁን በዚህ ጊዜ በዚህ ዙሪያ መማሩ እያደረግነው ላለው ነገር ኃይል ይሆናል። ለሰነፍነው ብርታት፣ ለያዝነው ደግሞ ጥንካሬ፣ ምንም ላላሰብነው ደግሞ ዕውቀት ይሆነናል። ዕውቀት ወደ ሕይወት ያድጋል። ክርስቲያኖች በእርግጥ ዕውቀታቸው ሕይወታቸው ነው። ምናልባት አንድ መስሪያ ቤት በሰርተፊኬት ትቀጠሩ ይሆናል። ግን ሰርተፊኬት ብቻውን ለቅጥር አያበቃም አይደል? ምን ይፈልጋል? ጮክ በሉ። እንደምን አመሻችሁ። እኔ መልስ እፈልጋለሁ። ምን ይፈልጋል? የሥራ ልምድ አይደል? ወረቀት ብቻውን ምንም ጥቅም የለውማ። ኤክስፒሪየንስ ፎርጅድ አይሆንም። ወረቀት ግን ፎርጅድ መሆን ይችላል። አንድ ሰው ክርስቲያን ስለሆነ ብቻ አይጸድቅም። የክርስትናው የሥራ ልምድ ያስፈልገዋል። ያኛው የክርስትና የሥራ ልምድ ደግሞ ምንድን ነው? ምግባር ነው አይደል? ክርስትና ድራማ አይደለም። ድራማ መስራት ቀላል ነው። ምናልባት አንድ ቲያትር የሚደረግበት መድረክ ላይ የፕላስቲክ አበባ ይዟ እንደው እየነካካች አደይ አበባ ደረሰ እያለች ድራማ ልትሰራ ትችላለች ተዋናይቷ አይደል? ጎበዝ ገበሬ የፕላስቲክ ሙዝ ማሳ እየቆፈረ እያሳየ የደረሰ ሙዝ ሊያሳየን ይችላል። ቀርበን ስለማንዳሰሰው የፕላስቲክ ሙዝ መሆኑን አናውቅም። ስለዚህ ግን ከቲያትር በረንዳ ላይ የተመረተ ምንም ምርት አናገኝም። ከዚያ የተቀነጠሰ አበባ አይደርሰንም፣ ማሳያ ስለሆነ። በሃይማኖት ውስጥ ግን እንደዚህ አይደለም፣ ተግባራዊ ነው። ስለዚህ ከተግባራዊ ማሳ የሚቀነጠስ እሸት አለ ማለት ነው። ከጥሩ ክርስቲያን የሚለቀም ፍሬ አለ። ክርስቲያን በተክል ይመሰላል። ፍሬ በሚያፈራ ተክል ቅጠሎቹ የማይረግፉ ነው። እንተቱ ፍሬሃ በጊዜሃ ወቁጽላን ይትነገፍ፣ በየጊዜው ፍሬዎችን ታፈራለች፣ ቅጠሎቹ አይረግፉም የተባለው የአንድ ሰው ህይወት ነው። ወይ ከውን ብፁዕ ብእሲ ነው የሚለው። በጎ ሰው መልካም ሰው ማን ነው? በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ላይ ያልተቀመጠ፣ በኃጢአተኞች መንገድ ላይ ያልቆመ፣ ዘዳእሙ ከእግዚአብሔር ስምረቱ ዘወትር በእግዚአብሔር ሕግ ደስ ይለዋል፣ ወዘሕጎ ያነብ መዓልተ ወሌሊተ፣ መዓልትና ሌሊት ሕጉን ያስባል ካለ በኋላ ወይ ከውን ከመዕፅ እንተ ትክልታ በመዋ ዘማይ፣ በውሃ ፈሳሽ ዳርቻ እንደተተከለች ፍሬ የምታፈራ ተክል ይሆናል። ማን? መልካም ሰው፣ በጎ ሰው፣ ምስጉን ሰው። ማን? ክርስቲያን። ባለማይተብ ድራማ አይሰራም በሃይማኖት። ሃይማኖት ተግባራዊ ህይወት ነው። ስለዚህ ክርስቲያን በህይወት ነው የሚጠየቀው ከእውቀት በላይ። በተማረው ትምህርት ምን ተማርክ አይደለም። በጣም ትልልቅ ትምህርት ተምረው ሃይማኖታቸውን የካዱ አሉ። የቤተ ክርስቲያኒቱን ትምህርት ተምረው ብዙ ዓመትም ኖረው የካዱ አሉ። ስለዚህ በሃይማኖት ክርስቲያኖች
በእግዚአብሔር ቤት በመቅደሱ በምግባር መኖር አለባቸው። በምግባር በትሩፋት እግዚአብሔርን ደስ በሚያሰኝ ሕይወት መኖር አለባቸው። ስለዚህ የታለ የትምህርት ማስረጃ ተብሎ አይጠየቅም። የታለ ሕይወት ተብሎ ነው የሚጠየቀው። የሕይወት ሰው ያደርገን መድኃኔዓለም። ስለዚህ ከሕይወት ቆርሶ መስጠት ነው። ሐዋርያት አልጫ የሆነውን ዓለም ያጣፈጡት በወንጌል ጨውነት ነው። ግን ወንጌልን በቃል ብቻ ሳይሆን የሰበኩት በምን ጭምር ነው? በሕይወት ጭምር ነው። ሙት እያስነሱ ለምጻም እያነጹ ወንጌል ተግባራዊ ሕይወት ነው። ክርስትና ተግባራዊ ነው። ስለዚህ ከእውቀት በላይ ሕይወት ይበልጣል። ለዚህ ነው ከ150 ዳዊት ምን ይባላል? ነገሩኝ እስቲ። የልብ ቅንነት። በቃ ሰው ስለተማረ አይደለም። ለምን ድጓ ጾመ ድጓ በጣም ሊቅ ለምን አይሆንም? በቤተ ክርስቲያን ምግባር ከሌለው ቀጥታ ገሃነም ነው የሚገባው። ተሸክመውት ያን ሁሉ እውቀት ካልሰራበት። ስለዚህ እሳቸው ሊቅ ናቸው ምናምን የሚባለው የቡድን ወይንም ደግሞ ከወዳጅነት የሚመጣ ቲፎዞነት ነው። ሊቅነት በሕይወት ሲተረጎም ነው። ለሌላው ካልተረፈ ሰው አዋቂ አይደል። እንደ ፈሪሳውያን ሊቅ ማን አለ? እንደ ፈሪሳውያን አዋቂ ማን አለ? እንደ ወደ ሰዎች ሳንሄድ ሳጥናኤልስ በጣም አዋቂ አይደል እንዴ? ተባረረ። ዕውቀቱን ለክፋት አደረገው አይደል? የሞት ምንጭ የማይሞት መልአክ ሆነ። ከመውደቅ መድኃኔዓለም ይሰውረን። እና ተምሮ መውደቅ አለ፣ ሳይማሩ መጽደቅ አለ። ዋናው ለእግዚአብሔር በተመቻቸ ስፍራ ላይ መቆም ነው። ማይምነትን እያበረታታው ግን አይደለም። መማር ጥሩ ነው፣ ግን ትምህርቱ በሕይወት ሲተረጎም ነው። እናም ዋናው ዓላማ ሱባኤውን የምንማረው ልናምን አይደለም፣ ያመነውን ነው። እንድንለወጥበት ሕይወት እንዲሆነን በምግባር እንድንመላለስ እግዚአብሔር ሱባኤያችንን በሰላም ያስፈጽመን። ስለዚህ የማርቆስ ወንጌል ምዕራፍ 9 ላይ ያለውን የትምህርት ክፍል አብረን እንይዘዋለን። በቃሉ መድኃኔዓለም ሁላችንንም ያስተምረን። መድኃኒተ ዓለም ኢየሱስ ክርስቶስ እየተዘዋወረ በሚያስተምርበት ጊዜ አንድ ሰው ወደ ጌታ መጣ ይላል። መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቻለሁ። በያዘውም ጊዜ በሁሉም ስፍራ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ በደቀ መዛሙርቱ ስለተቆጣ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። ጌታንም ባየ ጊዜ ያ መንፈስ ወዲያው ሰውየውን ልጁን አፈራገጠው። ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜ ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልን እርዳን አለው። ወዲያውም የብላቴናው አባት ጮኸ። ወዲያውም ጌታ እንዲህ አለው፣ ለምን ቢቻልህ ትላለህ? ለሚያምን ሁሉ ይቻላል አለው። የብላቴናውም አባት ጮኸ፣ ጌታ ሆይ አምናለሁ፣ ነገር ግን አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ እርኩሱን መንፈስ ገሰጸው፣ ውጣ፣ ዳግመኛም ተመልሰህ እንዳትገባ አለው። ብዙዎችም ሞተ እስኪሉ ድረስ ጮሆም አንፈራገጠውና ጥሎት ወጣ። ሰውየውም እንደሙት ሆነ። ኢየሱስ ግን እጁን ይዞ አነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልነው ስለምንድር ነው ብለው ጠየቁት። ይህ ወገን በጾምና በጸሎት ካልሆነ አይወጣም አላቸው። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ይህ ወገን በጾምና በጸሎት ካልሆነ አይወጣም። የወለደ አንጀት ከባድ ነው። እግዚአብሔር ልጆቻችንን ጤነኞች ያደርግልን። ታማሚ ልጆች ያላቸውን እግዚአብሔር ይጎብኛቸው። አጋንንት ይዞ የሚጫወትበት ልጁን አባቱ በምን አይነት ሁኔታ እያሳደገው እንደሆነ አስቡት። ስራ ሄዶ ሲመጣ አመት ስር ወድቆ ያገኘዋል። የሆነ ቀን ሲመለስ ውሃ ዳር ወድቆ ያገኘዋል። የሆነ ቀን ወራጅ ውሃ ወሰደብኝ ይላል። የሆነ ቀን እሳት በላብኝ ይላል። ህይወት ለዚህ ሰው ምን አይነት ሰቀቀን እንደሆነች አስቡ። በእንደዚህ አይነት ውጥረት ውስጥ የምንኖር ብዙ ሰዎች የለንም? በልጅ ብቻ አይደለም ውጥረት፣ በአኗኗራችን እሳትና ውሃ አንዴ እየበረደን አንዴ እየተቃጠልን የምንኖር ሰዎች የለንም? ህይወት ተራራ የሆነብን ሰዎች የለንም? እንዲህ አይነት ችግር የሚወጣው በምንና በምንድን ነው? በጾምና በጸሎት። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እንዲህ አይነት ትጥቅ ባይኖራት ኖሮ አትዘልቅም። እየተነሱ የወደቁ ሃይማኖቶች እኮ አሉ።
እየተቋቋመ የፈረሱ ሃይማኖቶች አሉ። ቤተክርስቲያን አማኝ አጣች ተብላ ተዘግታ አታውቅም። ማን ይመስገን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ምክንያቱም በዚህ ቤት ውስጥ እግዚአብሔር ስራ ላይ ነው። ምን ላይ ነው? እግዚአብሔር ስራ ላይ ነው። ይሄ ቤት ማለት የኛ ቤት ነው። የዚህ ቤት ቅርንጫፎች የእያንዳንዳችን ቤቶች ናቸው። ስለዚህ በእያንዳንዳችን ቤት ውስጥ ማን ስራ ላይ ነው እንላለን? አዎ የክርስቲያኖች ቤት ትንሿ ቤተ ክርስቲያን ናት የሚባለው። ቅዳሴ ተቀድሶ መስዋዕት ባይሰዋባትም የመስዋዕቱ ተመጋቢዎች ግን ይኖሩባታል። ጸሎት አይቋረጥባትም። መስዋዕት ከማይጠይቀው ጸሎት ጋር ግን አሉ። ዳዊት ይደገምበታል፣ ውዳሴ ማርያም ይጸለይበታል አይደለ? ቅዱሳት መጻሕፍት ይነበቡበታል። ተመስገን ሳይል አባታችን ሆይ ሳይል የሚተኛ ቤተሰብ የለም። ስለዚህ ቤታችን ትንሿ ምንድናት? ጮክ በሉና መልሱልኝ። ቤተ ክርስቲያን። አፋችሁን ይፍታላችሁ መድኃኔዓለም። ሌላ ቦታ ቢሆን ካለኔ ለፍላፍ የለም ትላ እዚህ ትቆለፋላችሁ። እርግጠኛ ነኝ እዚህ ውስጥ ቲክቶክ እየተሞጣሞጣችሁ ምትሰሩ ብዙ ናችሁ። አሁን እስቲ መንገድ ላይ ወጡ። እንትን ጋር ደርሻለሁ፣ በዚህ በኩል እየሄድኩ ነው፣ መንገዱ እንደዚህ ነው ምናምን የትራፊክ መረጃ የሚሰጠው ብዛት። እዚህ ሲደርስ ቁልፍ። ሰይጣን ለበጎ ነገር አፋችንን ይፍታልን። ስለዚህ ቤታችን ትንሿ ምንድናት? ያልሆነላችሁ አትበሉ። እግዚአብሔር ግን ቤታችሁን ቤተክርስቲያን ያደርገላችሁ። ቆራቢ ያለበት ስጋው ደግሞ የሚገባበት ቤት ነው። ቆርበን የምንገባበት ቤት ነው። ጸበል ይዘን የምንገባበት ቤት ነው። እምነት ይዘን የምንገባበት ቤት ነው። ማለዳ የምንጸልይበት ማታ መስግነን የምንተኛበት ቤት ነው። አይደለም ነው። ሰይጣንን አሳፍሩት። ቤቴ የማን ቤት ነው? ቤቴ እግዚአብሔር ነው ሲባል አልሰማችሁ? እግዚአብሔር አለ ውስጥ ማለት ነው። ማንም የለም አይባልም። ወይ ቤቱ ባዶ ነው የሚሉ ሰዎች አይደለም። የክርስቲያን ቤት ባዶ ሆኖ አያውቅም። ዋናው ንጉስ ቤቱን ሙልት የሚል እግዚአብሔር አለ። ክብርና ምስጋና ለስሙ ይሁን። ቤት እግዚአብሔር ነው። ስለዚህ ቤታችን ውስጥ ማን ይኖር? እግዚአብሔር ይኖር። ያኔ እኔና ቤቴ እንላለን። እንደ ኢያሱ ማንን እናመልካለን? መከራም ቢሆን ማግኘትም ቢሆን ማጣትም ቢሆን ረሃብም ቢሆን ደዌም ቢሆን ፍርሃትም ቢሆን ፍትህ ማጣትም ቢሆን ባለቤቱ አንድ ቀን ይመጣል። መርከቧ ውስጥ ከውስጠኛው ክፍል ተኝቶ ነበር አይደል? እሱ እያለ በማዕበል ተናወጠች። የኛም ቤት ይፈተናል። በህመም ይፈተናል፣ በእስራት ይፈተናል፣ በማጣት ይፈተናል፣ በልዩ ልዩ ጉዳቶች ይፈተናል፣ በሞት ስጋት ይፈተናል። ግን መርከቧ ውስጥ ማን አለ? እግዚአብሔር አለ። ማዕበል ሁላችንም ቤት አለ። በመርከቧ የውስጠኛ ክፍል ግን ማን አለ? አያጠፋንም ማዕበሉ። ፈተና እንኳን ቢበዛብን አይላፍ በማነከ ወሃቤ ከሰይ ይቀርቡ ነው። እልፍ በግራ በቀኝ ቢሆኑ እንኳን ጠላቶች አንተ ዘንድ አይቀርቡም። የሚጠብቅ ማን ስለሆነ? እግዚአብሔር ስለሆነ። ወትሬኢ ፍዳሆሙ ለኃጥአን እኮ ይላል። የኃጢአተኞችን ብድራት ታያለህ እንጂ አንተ ቤት መቅሰፍት አይገባም። እይበው መቅሰፍት ቤተከ ማን ስላለ ከኛ ጋራ? በዚህ አይነት የተገነባ እምነት ውስጥ ሆነን ነው አሁን እግዚአብሔርን ልንማጸን የሚገባው። መጀመሪያ ሱባኤ የምንገባው ለምንድን ነው? እግዚአብሔር ስላለ እኮ ነው ከኛ ጋር። አምላኬ ስራ እንዲሰራ እኮ ነው የምንገባው። ምክንያቱም ስራውን የማያቋርጥ እግዚአብሔር በኃጢአቴ ምክንያት ስላስቆምኩት እለምነዋለሁ እግዚአብሔር እኔ ቤት እንዲገባ። ይሄ ሰው በጣም ብልህ ነው። መድኃኔዓለም ሲመጣ ወዲያውኑ ወደ መድኃኔዓለም ለመቅረብ ህዝቡ ያጨናንቁት ነበር። 5 ገበያ ህዝብ ነበር። ለደቀ መዛሙርቱ ቀረበ። ለእግዚአብሔር የቀረቡትን መጠየቅ ይቻላል፣ ግን የበቁ አልነበሩም። እነሱ ገና ተማሪ ነበሩ። ከጨረሱ በኋላ በጥላቸው ይፈውሳሉ አይደል? አሁን ግን ገና እየተማሩ ነው። ስለዚህ የድዳ መንፈስ አለበት፣ ልጄን አድንልኝ አሉት። ይሄ ታሪክ ምን ያስገነዝበናል? በተረፈ ወንጌል ላይ ጌታ ከሚያድናቸው ጋራ ሐዋርያትም ያድኑ ነበር። መተው እኮ አንድ ቦታ ላይ ምን ብለውታል? ጌታ ሆይ በስምህ አጋንንት ተገዙልን አሉት። ከዛ በስሜ አጋንንት ስለታዘዙላችሁ ደስ አይበላችሁ። በምን ደስ ይበላችሁ አላችሁ? ስማችሁ በመንግስተ ሰማይ ስለተጻፈ ደስ ይበላችሁ። እንዲህ አይነት ታምራት አድርጋችሁ ወደ ኋላ እንዳትሉ ነው። ይሄ ጥሩ ነው፣ ግን ገና ጀመራችሁ እንጂ አልጨረሳችሁም። 2 ሰው አጥምቆ ሰይጣን ካስጮኸ በኋላ ምድር ይያዝልኝ ብሎ ዘረፋ የሚጀምራት ማቂ አለ። ምድር መሬት ይያዝልኝ የሚል 2 ሰው አጋጣሚ እኮ ነው። ኧረ ዝም ብለው እኮ እነዚህ አሁን ወጣቶቹ ምኖቹ ከነሱ መካከል እኮ እኔም ማውቀው አንድ ሰው አለ። እንደው የጸበሉንም ምኑንም ረጨት እያደረገ ሰይጣን ጮለ በዛው ባህታዊ ሆኖ ተወጣን። አጋጣሚ የሥራ ዕድል ለመክፈት የሚደረግ መንፈሳዊ ተሳትፎ ኪሳራ ነው።
ክርስቲያኖች ለእግዚአብሔር በተመቻቸ ስፍራ ላይ ቆመው ራሳቸውን ከርክመው ሰይጣን የሚጫወትባቸው እንዳይሆን በጥንቃቄ መሄድ አለባቸው። አያችሁ። ስለዚህ ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ። ትልቁ ነገር ያ ነው። 150 ዳዊት ብትደግሙ እንደ መላእክት ክንፍን ያበቀላችሁ ቢመስላችሁ እንኳን ገና ናችሁ። ስማችሁ በሰማያት እስከሚጻፍ ድረስ መድኃኔዓለም ስማችንን በቀለመ ወርቅ ይጻፍልን። ስለዚህ ሐዋርያት ይፈውሱ ነበር ነው። ዛሬም እና አቡነ ተክለ ሃይማኖት ይፈውሳሉ። የያኔዎቹ ተማሪ ሆነው ገና ይፈውሱ ነበር። እነዚያ ግን አልፈዋል። ስማቸው በቀለመ ወርቅ ተጽፏል። በሰማይ የሰማይ ቤተሰብ ሆነዋል። የቅዱሳን መላእክት ማይበርተኞች ናቸው። ግን እዚህ በስማቸው አጋንንት ይወጣል እና አቡነ ገብረ መንፈስ ቅዱስ ስማቸው ሲጠራ ሰይጣን ይርዳል። አዛዜ መባረክት ናቸው። እነ ቅድስት ክርስቶስ ሰምራ በጸሎታቸው አጋንንትን ድል ያደርጋሉ። እነ ቅድስት አርሴማ በአማላጅነታቸው አሁንም ይፈውሳሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ሁሉ የሚሆነው ተፈትኖ ካለፈ ማንነት በኋላ ነው። ከፈተና በፊት ባለ ህይወት ግን ሐዋርያት አልቻሉም ነበር። ስለዚህ መፈወስ አቃታቸው። ጌታ በእነሱ ተቆጣ። ወደ ደቀ መዛሙርት አምጥቼ ነበረ። ልጄን ጋኔን ይዞት ይወራጫል፣ ይሰቃያል። አንዴ ውሃ ዳር አንዴ ሳት ዳር ነው ማገኘው። የሰቀቀን ኑሮ ነው የምኖረው። አሳርፈኝ መድኃኔዓለም አለ። መድኃኔዓለም ያሳርፈን ሁላችንን። ሁሉን ማሳረፍ የሚችል እግዚአብሔር ደግሞ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል ብሏል። መጽሐፈ ምሳሌ ምዕራፍ 3 ቁጥር 5 ላይ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል። እግዚአብሔርን የሚሰማ ድንግል ማርያም እናታችን ውሃውን ወደ ወይን ጠጅ ያስቀየረችበት ያስለወጠችበት የአማላጅነቷ ተግባር ላይ ያለችው ቃል አለ። ወኩሎ ዘይቤለክሙ ክበሩ፣ መድኃኔዓለምን ስሙት የሚላችሁን አድርጉ፣ የሚሰጣችሁን ትእዛዛት ጠብቁ፣ ብትወዱኝስ ትእዛዛቴን ጠብቁ ይላል። ጠብቁለት፣ ያን ጊዜ ሕይወታችሁ ይለወጣል አለች። ስሟ የተመሰገነ ይሁን። ስለዚህ እግዚአብሔርን መስማት አልጫነታችን እንዲጣፍጥ ያደርጋል። እግዚአብሔርን መስማት የሚብረከረከው ጉልበታችን ይጸናል። እግዚአብሔርን ስንሰማው ከእርጅናችን እንታደሳለን። እግዚአብሔርን ስንሰማው ከውርነታችን እናያለን። ድዳነታችን ይከፈታል። ከህመማችን እንፈወሳለን። የስቃይ ፋይላችን ይዘጋል። ማንን ስንሰማው? እግዚአብሔርን ስንሰማው። እግዚአብሔርን እንደ መስማት ያለ እድለኝነት የለም። አሁንም ሱባኤያችን እግዚአብሔርን ለመስማት ነው። ጆሮዎቻችን በሌሎች ጩኸቶች ተሞልተዋልና ጌታ ሆይ የእውቀት አይኖችን ስጠን፣ አንተን እንይ። ጌታ ሆይ ጆሮዎቻችንን ክፈትልን፣ አንተን ብቻ። ወአይዛኒ ነሂ ቃለ ዘባቲትከ ይስማዓ ሀበነ እግዚኦ አዕይንተ አእምሮ ወትረኪያ ከይራያ። አቤቱ የእውቀት አይኖችን ስጠን፣ አንተን ብቻ ያዩ ዘንድ አይኖቻችን፣ ጆሮዎቻችንም ያንተን ቃል ብቻ ይሰሙ ዘንድ አይኖቻችን የቤተክርስቲያን ጉልላቱን ይሁ ግራና ቀኝ እያየን ነው ኪሳራ የበዛብን። ጆሮዎቻችን ከቀራኔው በሚነግደው ቃል የተሞላ ይሁን፣ ያኔ እናርፋለን። መድኃኔዓለም ያሳርፈን ሁላችንን። ስለዚህ እግዚአብሔርን የሚሰማ ያርፋል፣ በእርጋታ ይቀመጣል። እግዚአብሔርን እሺ እንደማለት ያለ ትልቅ በረከት የለም። እሱን የሰሙ ታሪካቸው ይቀየራል። ስለዚህ የመጀመሪያ ዓላማችን ነው እግዚአብሔር እንዲሰማን። ይሄም ሰው እግዚአብሔር እንዲሰማው መጣ ልጁን ይዞ። ጌታ ሆይ አድንልኝ፣ ፈውስልኝ አለ። አምጡት እስቲ። ደቀ መዛሙርቱ አልቻሉም ሲባል ተቆጣ። ከዚያ በኋላ ጌታንም ባየ ጊዜ ይላል አጋንንቱ የበለጠ ሰውየው ሊቆልፈው ፈለገ። ህዝቡም ደንግጦ ተደናበረ። አረፋ ይደፍቃል፣ ይንፈራፈራል፣ ቁልፍ አድርጎ ይዘዋል። እግዚአብሔር የሚታመሙትን ይፈውስልን። በመጨረሻ ወደኔ አምጡት አለ። አመጡለት፣ ገሰጸው ይላል። እግዚአብሔር ጠላቶቻችንን ይገስጽልን፣ የሚያውከንን ሁሉ ገሰጸው። ነፋሳትን የገሰጸ ጌታ፣ ማዕበልን የሚገስጽ ጌታ፣ ጭንቀትን የሚገስጽ እግዚአብሔር የርኩሱን መንፈስ ከሰውየው ላይ እንዲወጣ ገሰጸው። አንተ ርኩስ መንፈስ ውጣ፣ ዳግመኛ ወደ እርሱ እንዳትገባ አለው። አንፈራገጠውና እንደሞተም ሆነ። ሰው ሁሉ ተደናበረ። እግዚአብሔር ግን የሞተ የመሰለውን ሰው ፍጹም ሰይጣኑ ከራሱ ተለይቶት በመረጋጋት ውስጥ ነበርና እጁን ዘርግቶ አነሳው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚህ ቀጥሎ ደቀ መዛሙርቱ ወደ ቤት ሲገቡ ውስጣቸው ከነከነ። ለምንድን ነው እኛ መፈወስ ያቃተን? ከእግዚአብሔር ጋር እየዋለን ለምንድን ነው እኛ ማስለቀቅ ያቃተን? ጌታ ሆይ አሉት፣ እኛ ልናስለቅቀው ያልቻልነው ለምንድን ነው?
ውስጣቸው ተንገበገበ። መንፈሳዊ ቅንዓት፣ መንፈሳዊ መቃጠል ይባላል። ማን ነው ውስጡ በቅናት የሚቃጠል? እዚህ ውስጥ የተዋህዶ ልጆኜ ለምንድን ነው የምጨነቀው? ጌታ ሆይ ለሌሎች መፍትሄ መሆን ሲገባኝ እኔ መፍትሄ አልባ የሆንኩት ለምንድን ነው? እኛ ልናስለቅቀው ያልቻልነው ለምንድን ነው? የፈውስ አምላክ ይዘን በህመም የምንሰቃየው ለምንድን ነው? የአንድነት ጌታ የኛ ሆኖ እኛ በዘረኝነት የምንበላላው ለምንድን ነው? የህይወት ጌታን ይዘን በሞት አገልግሎት ውስጥ የምንዞረው ለምንድን ነው? ጌታ ሆይ ጌታ ሆይ አንተ የሚብረከረከውን ጉልበት ታጸናለህ፣ እኔ ግን ብርክ ይዞኛል ማይተብ አስሬ። ለምንድን ነው? ለምንድን ነው ጌታ ሆይ? ጠይቁት እግዚአብሔር። በስምህ እየተጠራው ትምክህት ስጋዊ ብቻ የሆነው ለምንድን ነው? የሰማይ መዓዛ ከኔ የራቀው ለምንድን ነው? የዕጣኑ መዓዛ የጸበሉ ፈውስ እኔ ውስጥ የማይገባው ለምንድን ነው? ጌታ ሆይ እኛ ለምንድን ነው ማገልገል ያቃተን? መለወጥ ያቃተን ለምንድን ነው? እግሮቼ ወደ እግዚአብሔር ቤት እንዳልመጣ የታሰረው ለምንድን ነው? እኛ ለምንድን ነው ማስለቀቅ ያቃተን አሉ ሐዋርያት። እንዴት መፈወስ አቃተን? ለዚህ እኮ ነው ሌላ ጊዜ መጥተው ጌታ ሆይ አጋንንት እኮ አስለቀቅን አሉት። ባለፈው ቆጭቷቸው ነበር በዚህ ታሪክ ላይ። በእውነት የቁጭታችንን መልስ መድኃኔዓለም ይስጠን። ከልባቸው ነው የጠየቁት። ከዚያ እንዲህ ያለው ጋኔን ምን ይፈልጋል አለ? ጾምና ጸሎት ይፈልጋል። አያችሁ፣ የትኛውንም ያለማኝ ብንሆን ጾምና ጸሎት ከሌለን ኪሳራ ነው። ያለ ጾምና ጸሎት የማይፈቱ ችግሮች አሉ ነው መጽሐፉ የሚለን። ዝንቱ ዘመድ እየወጽ እንበለ በጾም በጸሎት። በጸሎትና በጾም ካልሆነ እንዲህ ያለው ችግር አይፈታም። የእመቤታችን ሱባኤ መጥቷል። የ2018 የመጨረሻው 7ኛው የአዋጅ ጾም ነው። ያው ጾመ ድህነትን ዓርብ ሮብን እስከ መጨረሻ የምንጾመው ቢሆንም መስከረም ላይ ጀምረናልና እዛ ጋር ነው የሚቆጠረው። ስለዚህ 7ኛው የመጨረሻው የአዋጅ ጾም ገብቷል። መድኃኔዓለም በሰላም ያስፈጽመን። ምን ልናደርግበት አስበናል? የትኛውን ችግር ለመፍታት ነው የገባ ነው? አሁን ነው የጥያቄ ርዕሶቻችንን መያዝ ያለብን ክርስቲያኖች። አሁን ጾምን እንጹም። ቤተክርስቲያን አውጃለች። ንፍሑ ቀርነ በጽዮን ቀድሱ ጾመ ወስብኩ ምህላ ኢዩኤል 2:14 ላይ በጽዮን መለከትን ንፉ፣ ጾምን ቀድሱ፣ ጉባኤውንም አውጁ ይላል። እውነት ነው። በቤተ ክርስቲያን መለከት ተነፍቷል። የእመቤታችን ሱባኤዋ ሐዋርያት የጾሙት ጾም ተጀምሯል። ክብርና ምስጋና ለአምላካችን ይሁን። የአባቶቻችን ጾም ተጀምሯል። ያውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውብ በሆኑ ድርሰቶች በደጉ ዘመን እና አባ ጊዮርጊስ ዘጋስጫ እመቤታችንን ባዩበት የጸሎት ኃይል እኛም ልንጎናጸፍ የእግዚአብሔርን በረከት ልንለብስ ጸጋውን ልንደርብ ጀምረናል። እመቤታችንን ለማግኘት በታላቁ የሰዓታት ጸሎት፣ በታላቁ የምህላ ጸሎት፣ በማይቋረጠው ቅዳሴ በክርስቶስ ሥጋና ደም መፈተት የሚጠናቀቅ በየዕለቱ ሰዓታቱ ካለቀ በኋላ የሚጠናቀቀው በቅዳሴ ነው። ማንኛውም የቤተ ክርስቲያን አገልግሎት ማሰሪያው ሥጋ ወደሙ ነው። አነ ውእቱ ውስተ ሕይወት ዘወረደን ሰማያት ዘበልዐ ሥጋዬ ወሰትየ ደምየ በሕይወት ዘላለም። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት ከሰማይ የወረደ እንጀራ እኔ ነኝ ያለው የሰማዩን በመብላት ይጠናቀቃል። ሰማይ በመግባት የምድር ታሪካችን ይጠናቀቃል። ክብርና ምስጋና ለአምላካችን ይሁን። የምድሩ አገልግሎታችን በሰማይ ባለጸጋ ሊያደርገን ነው። መውጣት መግባታችን አሁን የምንለምነው የምድሩን ብቻ አይደለም የሰማዩን ጭምር ነው። ለእውነት የምንታዘዝበት መንገድ እንድናገኝ ነው። ስለዚህ ጾሙን እንዴት እንጾም ካላችሁ መንፈሳችንን ለማደስ እንጾም። ምን ሆኗል? መንፈሳችን አርጅቷል። ማርጀት ከምን ይመጣል? ከኃጢአት ይመጣል። አሮጌ ሰውነት ማለት ያረጀ ሰውነት ማለት ነው። ምንድነው ያረጀ ሰውነት? የተበላሸ ያደፈ ማለት ነው። እየሰማችሁ ነው? መድኃኔዓለም ይስማችሁ። ስለዚህ ጾም ሥጋን ማዳከም ብቻ አይደለም ነፍስንም ማደስ ስለሆነ መንፈሳዊ ጾም እንጾም። ለመለወጥ የሥጋ ስራዎችን ለማራገፍ ራሳችንን ለመግራት ስሜታዊነት፣ ግብታዊነት፣ ገንዘብ ወዳድነት በውስጣችን ገብቶ ባልንጀራ አልባ፣ ሕይወት አልባ፣ እርጋታ አልባ፣ ሰላም አልባ ሆነናል። መድኃኔዓለም ሰላማችንን ይመልስልን። ስለዚህ እነዚህን ክፉ ቅድም የጠቀስኳቸውን ኃጢአቶች ለማራገፍ እንውጣ፣ እንጾም። ሱባኤያችንን በዚህ እንያዘው። ዝንቱ ዘመድ ይወፅን በለጾሙ በጸሎት። በጾምና በጸሎት ካልሆነ አይወጣምና እንዲህ የተጣበቀብን እንደ መሽገር
ላያችን ላይ ሆኖ ከሰው አናግባባ ያለን ከሰማዩም ከምድሩም ያለያየን በስጋ ብቻ እንድንሮጥ እንድንስገበገብ ያደረገን ይሄ ክፉ መንፈስ ነው። ይሄ እንዲወገድ እንጹም፣ ካልበለዛ አይወጣም። ይሄንን ለማድረግ ደግሞ ጾምና ሱባኤ ያስፈልጋል። ሱባኤ ሰብሰብ ማለት ነው። ከብዙ ነገሮች መከልከል ከቤታችን እየተመላለስንም እንገባ ይሆናል። ሱባኤ ዋናው ሱባኤ አጽንኦ በዓት ነው። ዘግቶ እንደ ሐዋርያት ከያሉበት ተሰብስበው አንድ ላይ በቤተክርስቲያን ሳይወጡ ሳይገቡ ነው። ስንቅ እየተመላለሰላችሁ ከሆነ እናንተ እስር ቤት ነው የገባችሁት ራሳችሁ ሳትፈልጉት። አንዳንድ ጊዜ አሁን ሱባኤ ምን ሆኗል መሰላችሁ? እንደውም ሱባኤ ስንገባ በጣም ወፍረው የሚወጡ ሰዎች አሉ። በሱባኤ ልምልም ብለው መክሳት ቅድስና ነው እያልኳችሁ ግን አይደለም። እንደዚህ በጾምም ወዛቸው የሚያምር ሰው ግን በደንብ ተቀልበው የሚወጡ ሰዎች አሉ። ሙዙ ብርቱካኑ ኔትወርኩ አይዘጋም። ቲክቶክ ላይ ነው ላይቭ ይሰራል። ሁለተኛ ቀናችን ፏ ብልጭ ብሎ ፊት ሶስተኛ ኧረ እዚህ ቦታ ላይ እኔም ልሂድ እንደ ይላሉ ዓለም ላይ ያሉት ሰዎች። አማረብሽ እኮ አማረብህ እኮ። ከዛ እከሌ ሳትጠይቂኝ ግን እከሌ ታዘብኩሽ አንድ ሳህን እንጀራ ለኔ የሚሉ ሰዎች አሉ አይደል? በቃ ጠቅላላ ጤና ጣቢያ እንደሚመላለስ ሰው አትክልቱ፣ ጁሱ፣ እንጀራው፣ ፍትፍቱን ቤት መች እናገኘዋለን? ይሄንን ጊዜ አግኝተን ቆጭ ብሎ ለመቀለብ ሱባኤ የሚገባበት ጊዜ አለ። ታዲያ መቼ ስጋችንን ጎሰም ነው ገነባ ነው እንጂ ከተበላ በኋላ ደግሞ አምጣ አምጣ የሚሉ ነገሮች አሉ አይደል? ተሰብስበው የሚያወሩ ሰዎች አሉ ሱባኤ ላይ ማታ ማታ ወንዶቹና ሴቶቹ ካህናቱ እዚህ ሲሆኑ ክብ ሰርተው ሲያወሩ ሲውካካት ሰማላት ካካካካካ ሳቅ ነው በቃ። አቤት ሱባኤ መንፈሳችን የተሰብሰብን ምን ዋጋ አለው? የባሰ ሐሜቱን በዛው ልክ ይመጣል። ሰይጣን ክፉ ነው። እንደውም ሱባኤ ላይ ነው የሚሰፍርብን መጥቶ እግዚአብሔርን እንዳናገኘው መንገዱን ስንጀምር ሊያሰናክለን ይመጣል። ስለዚህ ጾምን ቀድሱ፣ ሱባኤኑ ዝም በቤታችሁም ሆናችሁ እየተመላለሳችሁም እንኳን ቢሆን ከብዙ ነገር ራቁ፣ መንፈሳችሁ ይታደስ። ምክንያቱም መንገድ ነው የሚሄደው። መንገድ እንደመሄድ ያዙት። ሱባኤ ማለት ወደ ሰማይ መንገድ ለመሄድ መዘጋጀት ነው። አቅም የሚፈልግ ስራ ነው። ስለዚህ ሱባኤ ማለት ሰብሰብ ማለት። አንድ ምሳሌ ልንገራችሁ እስኪ። ንጉሡ አደን ይወዳሉ ይባላል እና በፈረሳቸው ለአደን ለየት ወዳለ ጫካ ያልተለመደ ጫካ ስቲሊዮ ብለው ሲገቡ ከአውሬ ይልቅ በጣም የአራዊት የዱር ፈረሶች ያያሉ። በጣም የሚያምር ቆዳው የሚያብረቀርቅ ቆንጆ ፈረስ ተመለከቱ፣ ደልደል ያለ። ከዛ ባለሟሎቻቸው ላኩና በገመድም በምንም ጠልፋቸው አምጡልኝ አሉ። ፈረሱ ከባድ ነው። 5 እና 10 ገመድ ታስሮበት ሲያበቃ ረጋግጦ ይገላቸዋል ባለሟሎቹን እና ሰባብሮ ጨረሳቸው። በጣም ገረማቸው። ይሄን እልያዛቸውና ሰራዊቶቻቸውን ሁሉ አሰልፈው እንደምንም በዚህም በዚያም ብለው አደንዝዘው ጎትተው አመጡላቸው። ከዚያ ይሄንን የሚገራ ጠንካራ ፈረስ አስጋሪ ይባላል። ደንባራውን ፈረስ የተረጋጋ የሚያደርግ ፈረስ አስጋሪ ይባላል። ማስገር የሚችል ይሄንን አስግርልኝ፣ ይሄን ፈረስ አግራልኝ ይባላል። ከዛም በኋላ ፈረሱን ሊያገራው ወይንም ሊያረጋጋው ሊያለማምደው ይዞት ገባ። ምን አደረገ? ትልቅ የግንብ ቅጥር ያለበት ግቢ ውስጥ ከተተው ይላል። ብቻውን እንዲሆን አደረገው። ከዚያ ምግቡን ቀነሰበት። ከዚያ ድምጹን ብቻ ያሰማዋል ማማ ላይ ሆኖ። ፈረሱ በጣም ተበሳጨ። ጫካ ውስጥ እንደልቡ ከሌሎች ፈረሶች ጋር እየጮኸ ያንንም እየነከሰ ያንንም እየረገጠ የሚኖር ኃይለኛ ግንቡን ቢረግጠው ማይገፋለት ሆነ። ከዛ ሰውነቱ እስኪላላጥ ድረስ ሮጠ። ደከመው። ምግብ የለም። ሙሉ ቀን አልሰጠውም። ማታ ላይ ትንሽ እየሳር ሰጠው። ተውብያለሁ ረፍ እያለ ድምጹን ብቻ ያሰማዋል። በድምጹ እየተቆጣ ሰውየው ላይ እየተበሳጨ እየዘለለ ሊያገኘው እየሞከረ ሳምንት ቆየ። ሰብሰብ መለስ ትንሽ ሰውነቱን ቀነስ አለ ፈረሱ። ከዛ 2 ሳምንት 3 ሳምንት እያለ ጊዜው ሲደርስ ፈረሱን ሲያሰግር ወይንም ሲገራው የነበረው ሰው መጭ እንደተደላደለ ሲያውቅ ይዞት ወጣና ለንጉሱ እየጋለበ ይዞት ሄደ። ንጉሱ ጋር ወጣና ንጉስ ሆይ ይሄንን ፈረስ ሞከረው እስቲ ያለ። የንጉስ መቀመጫ በደንብ ተደላደለለትና ሰራተኞቹ በገመድ በምን ይዘው ፈርተው ለንጉሱ ጠጋ ሲል ፈረሱ በፊት ሲራገጥ የነበረው ንጉሱ መጥተው ሲነካኩት ጎንበስ አለ። ላዩ ላይ ቁጭ አሉና ከተማዋን ዞር ብሎ በጣም እጅግ ደስ ብሏቸው መጣው። ሹመትና ሽልማት ለዚህ ሰው በደንብ ይገባዋል አሉ። ግን እንዴት እንደገራው ነገር እኔን ፈረስ አሉ። ብቻውን አረኩት፣ ምግቡን ቀነስኩለት፣
የኔን ድምጽ ብቻ እንዲሰማ አደረኩት። ሶስት ነገር ሱባኤ ማለት ይሄ ነው። ያልተገራው አደገኛው ፈረስኛ ነን። ጓደኞቻችንን ስንራገጥ የምንውል፣ በሐሜት ስንናከስ የምንውል፣ እርስ በራሳችን መስማማት ያቃተን፣ ዘረኝነቱ፣ ጎጡ፣ ቡድንተኝነቱ፣ አፍቅሮኒያዊ፣ ጸሊአ ቢጽ፣ የወንድም ጥላቻ፣ የአፍቅሮ ብእሲ ማነስ፣ እነዚህ ሁሉ ተራጋጭ አድርጎናል። ሐሜተኛነት ተራጋጭ አድርጎናል። ከምኞት ጋር መጾም የለብንም። ሁለተኛው መንፈሳችን፣ የመጀመሪያው መንፈሳችንን ለማደስ እንጹም። ሁለተኛ ምኞትን ለማስወገድ፣ የሥጋ ምኞትን ለማስወገድ ጭምር ነው የምንጾመው። ነገሮች እንዲለወጡ ሳይሆን እኛ እንድንለወጥ እንጹም። ፍርድ ቤት ያለን ቀጠሮ ጥሩ ውሳኔ እንዲያገኝ አይደለም የምንጾመው፣ እግዚአብሔር እውነቱን እንዲያደርገው። እየሰማችሁ ነው አይደል? ስወጣ ደርስለታለሁ ብለን የቂም ቋጠሮ ይዘን አንጹም። ራሳችንን ለመለወጥ ከሆነ ጸሎቱ ለመስተቀይም ውክፍት በቅድመ እግዚአብሔር ነው። የቂም በቀል ያለው ሰው ጸሎቱ በእግዚአብሔር ዘንድ ተቀባይነት የለውም። አበው ከነተረቱ ቂም ይዞ ጸሎት፣ ሳል ይዞ ስርቆት የለማ። ጉንፋን ከያዘው ሌባ እስኪሻለው ይቆያል እንጂ ጣራ እየቀደደ እያለ ቢያስነጥሰው እሪ ብላችሁ አስይዙኝ እያለ ነው። ስለዚህ እስኪለቀው አይሰርቅም፣ ይደረስበታል። ሲያስነጥስ ሲያስል ቂም የያዘም ሰው እንደዚህ ነው። ጸሎቱ አይደርስም በእግዚአብሔር ዘንድ። ስለዚህ ከባልንጀሮቻችን ጋር የተጣላ ነው መታረቅ አለብን። ወለእመቦ ዘተሃየሰ ምስለ ቢጹ ይድግሎቱ፣ ከወንድሙ ጋር የተጣላ ቢኖር ይተውለት። ማንም ከወንድሙ ጋር በቁጣ እንዳይኖር አስተውሉ ይላል አይደል መጽሐፍ። ወለቢጽክሙ ኢትግበሩ አበሳሆሙ፣ የባልንጀሮቻችሁን በደል አታስቡ። ማንም ከወንድሙ ጋር በቁጣ እንዳይኖር አስቡ። በቁጣ ሆኖ መኖር አይቻልም። ተቆጡ ኃጢአትን አትስሩ የሚለው ይሄንንም ያገናኛል እኮ። ተምው የታብሱ ወዘእንበለ ይርብ ፀሐይ አቅሩሩ ማአተክሙ። ተቆጡ ኃጢአትን አትስሩ፣ በቁጣችሁ ፀሐይ አይግባ፣ ቂም እንደያዛችሁ አትሙቱ ነው። ፀሐይ አይግባባችሁ ማለት አለቀ እኮ። መሸ፣ ወደ ጉድጓድ ልገቡ ነው። ከነቂማችሁ አትሙቱ። ስለዚህ ቂም በቀል ሳትይዙ እንዳትሞቱ፣ ቂም በቀል ሳታራግፉ እንዳትሞቱ፣ ቂም በቀል እንደያዛችሁ እንዳትሞቱ። ይቅርታ። ወዘእንበለ ይርብ ፀሐይ አቅሩሩ ማአተክሙ፣ በቁጣችሁ ፀሐይ አይግባ፣ ቂም እንደያዛችሁ አትሙቱ፣ ከኃጢአት ሳትላቀቁ አትሙቱ፣ ንስሐ ሳትገቡ አትሙቱ፣ እንደተቆጣችሁ አትሙቱ። እግዚአብሔር በቂም ከመሞት ይሰውረን። ስለዚህ ይህንን ነገር ስወጣ ከሱባኤ ደርስበታለሁ ብለን ቀጠሮ እንዳንይዝ። የፍርድ ቤት ቀጠሮ ኖሮባቸው ሱባኤ የገቡ ሰዎች አሉ። ከሱባኤ ይወጡና በመሃል ይሄዳሉ። እንደው ቅዳሴ ሳይረፍድብኝ ቶሎ የሆነች የፍርድ ቤት ኬዝ አለችኝ፣ እዛ ደርሻው መጣሁ፣ አቋርጬ ወጥቼ ቀጠሮ ነበረኝ። የምን ቀጠሮ? የሆነ ሰው እባክህ አስቸግሮኝ ከስሼው ነበር። ሱባኤ ገብተህ ሞታል። ምን ሊያደርግልህ ነው ይሄ? እንደው ተወው እንኳን ብትለው እሱማ የሚጎዳኝ ነገር እኮ ሆኖ አይደለም ነው የሚላችሁ እኮ። እልህ ነው ይልሃል። አቤት እልህ! ምንም እልህ አይደለም፣ ሰይጣን ነው ይሄ። ዝንቱ ዘመድ ይወጽን በለጾሙ በጸሎት፣ በጾምና በጸሎት ካልሆነ በስተቀር አይለቅም ይሄ። ስለዚህ ቂመኝነት ከላያችን ላይ እንዲራገፍ እንጹም። ጌታ ሆይ ቂመኛ ነኝ አራግፍልኝ፣ አሸንክታቤን ከላይ ላይ አንሳ። ብዙ ሸለፈቶች አሉ ያልተገዘሩ ከላይ ላይ፣ እነዚህ ነቅላ አስወግድልኝ፣ ንጹህ ሰውነት ይኑረኝ፣ ህይወቴን ላንተ የምሰጥ ያድርገኝ ብለው ለራስ መጾም አለብን። የጸብ የፍርድ ቤት የበቀላ ቀጠሮ ይዞ መጾም አይቻልም። ምክንያቱም እኛ ሱባኤያችን ማንን ለማግኘት ነው? ሐዋርያትም ቤታችንን ለማግኘት ጸለዩ። እኛም የሷን በረከት ለማግኘት ለመጾም የፍቅር የይቅርታ ሰዎች መሆን አለብን። እግዚአብሔር ይርዳን። ሶስተኛው ለባልንጀሮቻችን መጾም አለብን። ሱባኤ መግባት በጣም ብዙ ውስብስብ ችግር ውስጥ ያሉ ወገኖች አሉ ነው። ቤተሰቦቻችን፣ ባልንጀሮቻችን አሁን ሰሞኑን ምን ይሏቸዋል? ሁሉም እባካችሁ በጸሎት አስቡን፣ እንዲህ ብላችሁ አስቡ ብሎ እኮ ይልካሉ መልእክት። አይ እንደው እግዚአብሔር ጸሎቴን ይሰማሻል፣ ጸልይ። እንደውም ለሰው ስትጸልይ ላንቺ ይደርሳል መድኃኔዓለም። እግዚአብሔር ለሌሎች ሰዎች ያለንን የቅንነትና የታማኝነት ልብ ማየት ይፈልጋል። ያን ይፈትሻል። ለባልንጀራዬ ስትል ላንተ ይደርስልሃል። ክብርና ምስጋና ለስሙ ይሁን። ለሌሎች መጸለይ ለራስ ያተርፋል። በአንድ ወቅት ሁለት አሃው ወይንም ወንድሞች ወጣንያን መነኮሳት ከገዳም ይወጣሉ። ከተማ ሄዳችሁ ገዝታችሁ ኑ ተብለው ተላኩ። ቀልጠፍ ብሎ ከተማውን ስለሚያዩት አንድም ገና አመክሮ ላይ ስለሆኑ በቆብ እስከሚጸኑ ድረስ ሂዱ ወደ ከተማ የሚገዛውን ግዙና ኑ ተብለው ተላኩ። ሄደው ገዝተው ሲመጡ አድረው ስለመጡ አንደኛው ድቀት አግኝቶታል፣ ወደ ዝሙት ወድቋል። በማግስቱ በል ወንድሜ እኔ ወደኩ ረከስኩ፣ ወደዚያ ገዳም መሄድ አልችልም፣ እባክህን አንተ
ሂድልኝ አንተ ይዘህ ሂድ እኔ በቃኝ ረክሻለሁ አለ። ምን አደረክ? እንዲህ እኮ ወደቅኩኝ። ስንት ጊዜ ወደክ? እንደዚህ እኔ ካንተ በላይ ወድቄያለሁ። ታዲያ ምን እናድርግ? ሄደን ንስሐ ገብተን ሱባኤ እንግባ ነው። ሄዱ። ይሄኛው እኮ ምንም አላረገም። እኔና እናንተ ብንሆን ያ ሰው ቢነግረን ምንድን ነው የምንለው? አይ ምን ሰይጣን ገባበት ወንድሜ በልቻው እንግዲህ እኔ መሄዴ ነው። የመላእክነት ስሜት ነው የሚሰማን። እንደኔ ተጠንቅቀህ አታድርም ነበር አይደል? እንደዚህ እኮ ነው የምንለው ብዙዎቻችን። አንዳንድ ሰው የታመመ ሰው ሊጠይቅ ይሄዳል። ተው ብዬ አልነበረም እንዴ? አትንከሽከሽ ብዬ ነበረ። እግርን አጣኸው አይደል? አሁን ሊጠይቅ ነው የሚሄደው፣ ተስፋ ላይ ያስቆርጠው። አለክ እኮ ወይኔ ሞቶ የለ እንዴ? ደክሟል እኮ ወይ ወንድሜን የለም እኮ ሰውነቱ እየገደለው እኮ ነው ቁጭ ብሎ የምቀኝነት ነው። ምን አገባነኛ? እግዚአብሔር ይማርህ ብንችል ጸሎተ ማርያም ደግመን መውጣት ካለ በለዛ እግዚአብሔር ይማርህ ብለን ወተን ብንጸልይለት ስለ ወንድማችን የለም እንደዚህ የሚያደርግ እከሌ እኮ ወደቀ ሲባል ተው ብዬሽ ነበር ይላል። ያልመከረው ሁሉ እኮ ነው ያልመከረሽ ሁሉ ተይ ብዬሽ አልሰማ ብለሽ እዚህ ጋር ደረስሽ። በእንግዲህ ራስሽ ጉዳይ። እንዲህ ሆነ ደግሞ እንደ ባለማይተብ እንሆናለን እኮ አናፍርም። ለሌሎች መጸለይ ነው የወደቀውን ማንሳት። የባልንጀሮቻችሁን በደል አታስቡ ብቻ ሳይሆን ከበደሉ እንዲላቀቅ ጸልዩለት ነው። ለወንድም መጸለይ መጀመሪያ ለራስ ቀጥሎ ለወንድም። እግዚአብሔር አዳምን ሲወድቅ ወዴት ነህ ብሎታል እኮ አይደል? ቀጥሎ ደግሞ አቤል ከተገደለ በኋላ ቃየንን ምንድን ነው ያለው? ወንድም ይሄታል ራሱ ገሎታል። ወንድም ይሸታል ቅዳሴ ላይ ፍልሰታ ወንድም ይሄታል እህቴ የታለች? መቼ ዘናት መተን እናውቃለን? መቼ ዘነው መተን እናውቃለን? ሹልክ ብለን ነው የምንመጣው። ሌሎችንም ማዳን ነው ክርስትና። አይዞኔም ወድቅ ያለው ና እንሂድ አለው። ተያይዘው ሄዱ። ንስሐ ነገሩና ገለል ብለው ሱባኤ ገቡ። ከአንድ ሱባኤ በኋላ ሱባኤያቸውን ሲጨርሱ ለዛ ለበደለው ለወደቀው ሰው ሲያለቅስ የእግዚአብሔር ድምጽ መጣለት። ሰራይኩ ለለ በእንተ ዘኢገብረ ውከን በእንተ ውከ ዘኢገብረ ይቅር ብያለሁ ስላልበደለው ወንድምህ። ላንተ ሲል ነው የገባው። እሱ ምንም አላጠፋም፣ ውሸቱን ነው። ስለዚህ ላንተ እያለቀሰ ነውና ሳይበድል በድያለሁ ብሎ ላንተ እያለቀሰ ስላለው ወንድምህ አንተን ምሬሃለሁ አለው። ክብርና ምስጋና ለአምላካችን ይሁን። የወንድማችን ውድቀት የኛ ነው። የወንድማችን ማጣት የኛ ነው። የባልንጀሮቻችን መራብ የኛ ነው። ስንቸገር እኛው ነን አይደለም እንዴ? ስለዚህ ችግር ሲኖር ችግር ላይ ከመሳቅ መድኃኔዓለም ይሰውረን። የሱባኤው ጥቅም ለሌሎችም ማልቀስ ነው። ለራስ ማልቀስ፣ ለወንድም ማልቀስ፣ አያችሁ፣ ለሁሉ ማልቀስ፣ ለሌሎችም ማልቀስ። ሳሙኤል የተባለ ነብይ ለሳኦል በጣም ያለቅስለት ነበር፣ ሳኦልን የቀባው። ኋላ ደግሞ ዳዊትን ቀብቶታል። እስከ መቼ ለሳኦል ታለቅሳለህ? ሳኦል እኮ በቃ ለቋል። ሂድና ዳዊትን ቅባው ብሎ እግዚአብሔር ላከው። ያለቅስለት ነበር ለጨካኙ ሳኦል ነብዩ ሳሙኤል። አያችሁ፣ ለወንድም ማልቀስ ያስፈልጋል፣ ለባልንጀራ፣ ለሌሎች ማልቀስ። ሱባኤ ትልቁ ጥቅም ይሄ ነው። ለሌሎችም እንድንገባ ነው። እግዚአብሔር ለሌሎች እንድንተርፍ ሁላችንንም ይርዳን። ሌላው ለሀገራችን መጸለይ አለብን። ሀገር ካለችበት ችግር እንድትወጣ በአራቱም አቅጣጫ ነው እኮ ችግር ያለው። በፊት ለሆነ ነገር ሰተን እዚህ አካባቢ ያለ አካል ነው ያስቸገረው እንል ነበር። አሁን ቤት በኩል ሰው በሰላም ወጥቶ ይገባል። ሁሉ አስፈሪ አይደል? መሬቱ የተያዘ ነው የሚመስለን እኮ በሰይጣን። ስለዚህ የሰማይ ጉዞ በስቷል እኮ። የትም ሂድ የትም ሰው ኤርፖርቱ መናኸሪያ ሆኗል። በቃ ቁጭ ያሉ እናቶች ደክመው እንደምንም ብራቸው ይሄን የመሰለ ለምለም መሬት አንድነት ያለው ህዝብ እያለን እየተባላን ነው። ሰይጣን ገብቷል መሃላችን። በሱባኤ እናውጣው። ይሄንን መግቢያ መውጫው ሰላም እንዲሆን እንጸልይ። ለሀገር ለዓለም የምትጸልይ ቤተክርስቲያን ባለችበት ሀገር ላይ ሀገር ሰላም አታለች። የኔና የናንተ የቤት ስራ ነው። ምክንያቱም ስለ ሃይማኖት ከተነገረ እግዚአብሔር በትክክል የሚጠብቀው ከዚች ቤተክርስቲያን ነው። የተቋቋሙ ቡድኖች ሊበዙ ይችላሉ እንጂ በጥላቻ ውቀጠው ፍለጠው የሚል ትምህርት የሌላት ኦርቶዶክሳዊ ተዋህዶ ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም ያማረውን የሚሻለውን ያስብ ዘንድ ስለ ዓለም ሁሉ እንጸልያለን። ስለ ዓለም ሁሉ አያችሁ፣ ዓለም ሁሉ ሰላም እንዲሆን እንጸልይ። እግዚአብሔር የተቆረጠውን እንዲቀጥልልን እንጸልይ። ወንድማማቾች በፍቅር የሚኖሩባት ምድር እንድትሆን እንጸልይ።
እንግዶችን በመቀበል የምትተጋ ሀገር እንድትኖረን እንጸልይ። አንዱ ስለሌላው የሚጸልይባት ሀገር ትሁን። ለዓለም ሳይሆን ለዓለም ሁሉ የምትጸልይ ለራሷ እንዴት አጣች? ስለዚህ ለሀገር እንድንጸልይ አምላካችን እግዚአብሔር ይርዳን። ወደ መልካም ጎዳና የሚወስዱ ፍሬዎችን ለማፍራት እንጸልይ። ወደ በጎ ነገር አሁን ኃጢአት እንድንተው እንጸልይ። መንፈሳችን እንዲታደስ እንጸልይ። ለወንድሞቻችን እንጸልይ። ለሀገራችን እንጸልይ ብለናል አይደል? ክፉን ለማስወገድ መጸለያል፣ በጎ ነገር ለማምጣትም እንጸልይ። ትህትናን አልብሰኝ፣ ፍቅርን እንደሸማ አላብሰን፣ አንድነታችንን አጠንክርልን፣ ለሰው የሚራራ ልብ ስጠኝ፣ ጭካኔን አስወግድልኝ ብለን የለ ቅድም። አሁን ደግሞ ርህራሄን ጨምርልኝ፣ ንፍገትን አስወግድልኝ ብለን የለ። አሁን ደግሞ ልጋስነትን አስለምደኝ። ምክንያቱም ውሂብሰ እምረኪብ ይላሉ፣ አኮ እምረኪብ አላ እምልማድ ይላሉ። አኮ እምረኪብ ባህቲቱ ውሂብሰ እምረኪብ ውእቱ ይባላል። መስጠት ከማግኘት ነው። አኮ እምረኪብ ባህቲቱ አላ እምልማድ ውእቱ ይላሉ። ከማግኘት ብቻም ከልማድ ብቻ አይደለም ለጋስነት፣ ከልማድም ጭምር ነው። ከማግኘት ብቻ አይደለም ለጋስነት፣ ከልማድም ጭምር ነው። ሳይኖራቸው ልማድ ሆኖባቸው የሚሰጧሉ ቀዝቃዛ ውሃ። ስለዚህ ጌታ ሆይ መስጠት ልማዴ ይሁን፣ ጌታ ሆይ ይቅርታ ማድረግ ልማዴ ይሁን። እኔ የድንግል ማርያም ልጅ ነኝ። በስሟ ሱባኤ የገባው ለምንድን ነው ቂመኛ ሆኜ የምቀጥለው? ቂምን ከተውኩ ደግሞ በጎ ነገርን ልማዴ ላድርግ። ዘሕገ ልማዳ ምህረት ለኩሉ ፍጥረት የተባለች እመቤትን ለማግኘት እኮ ነው የምንጸልየው። ለፍጥረት ሁሉ ምህረትን ማድረግ ልማዷ የሆነ አፍቅሮተ ሰብ ልማዳ፣ ሰውን መውደድ ልማዷ የሆነ እኛም ሌሎችን መውደድ ልማዳችን እንዲሆን እንደ ድንግል ማርያም የድንግል ልጆች ከሆነን የእግዚአብሔር የመሆናችን ምልክት ፍቅሩ ነው። እርስ በራሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። እርስ በራሳችሁ ስትዋደዱ የኔ ደቀ መዛሙርት መሆናችሁን ዓለም ሁሉ ያውቃል። የዓለም ሁሉ እኛን የሚያውቅበት መለያ ፍሬ፣ ከፍሬያችን እንታወቃለን። እርስ በራስ መዋደድ፣ መተሳሰብ፣ አንድ አይነት በሆነ አገልግሎት፣ አንድ አይነት ሰብዕና፣ ያመኑት ሁሉ አንዲት ልብ ነበራቸው፣ አንዲት ነፍስም ነበራቸው ይላል ሐዋርያት ሥራ ላይ። ያመኑት በሙሉ ክርስቲያኖች በሙሉ ኦርቶዶክሳውያን በሙሉ አንድ ልብ ነው ያላቸው፣ አንዲት ነፍስ ነው ያለቻቸው። ጎን ለጎን ያለውን ጓደኛህን እስኪ ይኸው። የት ነው ብሔሩ? የት ነው አስተዳደጉ? የት ነው? አትተዋወቁም። አሁን ግን አብራችሁ ተቀምጣችኋል። ምክንያቱም በሰማይ ስንት ነን እኛ? እግዚአብሔር አንድ ያርገን ሁላችንን። እንዲህ ማሰብ አለብን ክርስቲያኖች። የአንዲት ተዋህዶ ልጆች ነን። ስንገባ አንድ አይነት ነን። ነጠላ እንድንለብስ ከሌሎች የሃይማኖት ድርጅቶች ይልቅ እኛ በእንደዚህ አይነት አለባበስ እንድንገኝ የሚደረገው ለምን ይመስላችኋል? የልብስ የብራንድ ምናምን ችግር ዋናውን ሰማዩን እንዳያስረሳን ነው። ከየት አገኘው ይሄን ልብስ፣ ከየት አገኘው ይሄን ሱሪ፣ ይሄን ቁምጣ እንዳይባል በተቻለ አቅም ሱባኤ የሚገቡ ሁሉ በሙሉ ነጫጩን ልብስ ለብሰው አንድ የሰማይ ዜጋ የመሆናቸው ምልክት፣ ሁለተኛ በምድር ሁሉም አንድ የመሆናቸው ምልክት ነው። ስለዚህ እኛ የአንድ ሀገር ልጆች ነን፣ የሰማይ ልጆች። የት ነው ሀገራችን? ወለነሰ ዘውስተ ሰማያት ሀገርነ አይደለ? እንደዚህ እኮ ነው የሚለው። የመስቀሉ ጠላቶች ሀገራቸው ምድር ነው መጽሐፍ ነው የሚለው። ዘከመ እሙንቱ ጸላእቱ ለመስቀለ ክርስቶስ እለ ዳህሪቶሙ ለሕርትምና እለ ከርሶሙ ያመልኩ። መጨረሻቸው ጥፋት ነው። የመስቀሉ ጠላቶች ሆዳቸው አምላካቸው ነው። ወክብሮሙ አሳሮሙ፣ ክብራቸው በነውራቸው ነው። ወእለ ይሄሉ ዘውስተ ምድር፣ ሐሳባቸው ምድራዊ ነው። የኛስ ወለነስተ ዘውስተ ሰማያት ሀገርነ፣ እኛ ግን ሀገራችን በሰማይ ነው። ክብርና ምስጋና ለአምላካችን ይሁን። ሰማይ ነው የኛ ሀገር። ስለዚህ ወደ ሰማይ ሀገራችን ለመሄድ ዩኒፎርም ያስፈልገናል። ዩኒፎርሙ አንድ ልብ፣ አንድ መንፈስ፣ አንድ ሐሳብ፣ አንድ ሕይወት፣ አንድ ሃይማኖት፣ አንዲት ቤተ ክርስቲያን። ለዚህ እንጸልይ። ሀገር ሁሉ እንዲህ እንዲሆን፣ ቤተ ክርስቲያናችን ሰላም እንዲሆን እግዚአብሔር ሀገራችንን ሰላም ያደርግልን። ሌላው ለቤተ ክርስቲያናችን ሰላም እንጸልይ። ካህናቱ በፍቅር እንዲያገለግሉ፣ እርስ በራስ መነካከስ እንዳይኖር፣ ከውጭም ደግሞ እሳት የሚዘንብባት እንዳትሆን፣ አማንጆች እያስቀደሱ ታረዱ የሚል ዜና እንዳንሰማ፣ ክርስቲያኖች በማይተባቸው ሞቱ የሚል ዜና እንዳንሰማ ሱባኤ እንግባ። በዚህ ዓመት ስንሰማ የነበረው የስቃይ ፋይል እንዲዘጋ ሱባኤ እንግባ። ካለበለዛ በጾም በጸሎት ካልሆነ እነዚህ ሁሉ ችግሮች አይወገዱም። ዝንቱ ዘመድ ይወጽ እንበለ በጾም በጸሎት፣ በጾምና በጸሎት ካልሆነ አይወጣም። ስለዚህ ጾምና ጸሎት ይሄን ያስፈልጋል ካለ
እግዚአብሔር ሆይ እኔን ለውጠኝ፣ ክፋትን ከኔ ያስወግድልኝ፣ በጎ ነገር አልብሰኝ፣ ባልንጀራዬን ሰላም አድርግልኝ፣ ዘመዶቼን ቤተሰቦቼን ሰላም አድርግ። በየቀኑ ሀገሬን ኢትዮጵያን ሰላም አድርጋት፣ ቤተ ክርስቲያኔን ሰላም አድርግ። ምስኪኖችን በዓለም ላይ ያሉትን ሁሉ ስለ እነርሱ የምታስብ ጌታ ዓለሙን ሁሉ ሰላም አድርግልን። እግዚአብሔር ልቦናችንን ቀና ያደርግልን። ዓለማዊ ደስታን ለማቆም እንጸልይ። ሐሜት ለማቆም በሐሜት የሚመጣ ደስታ ከኛ ላይ ይወገድ። በዚህ የሚመጣውን ደስታ ለማቆም በመብላት ብዛት የደለበው ሰውነታችን በጾም ሰብሰብ ይበልና ስጋዊ ትልቅነት ያልጠቀመኝም መንፈሳዊ ጸጋህን አልብሰኝ ብለን ለመለወጥ እንጹም። እነዚህን ለማድረግ ወደ መልካም ጎዳና በሚያበቁ ፍሬዎች በመታጀብ እንጹም። ጸጸትና ሐዘን እንባና ለቅሶ ይኑረን። ሌላው በበጎ ምግባር የታጀበ በጎ ነገሮችን የተሟሉ ነገሮች ይዘን እንግባ ሱባኤ ውስጥ። ለድሃ የምንረዳ፣ ለተገፉት የምንቆም፣ በምስኪን ጉሮሮ ቀዝቃዛዋ ጠብ እንዲል የምንጥር፣ ተካፍለን የምንበላ፣ ፍትሁንም ቢሆን ለሁሉም እኩል የምናይ፣ ሀብታም ድሃ ትልቅ ትንሽ የማንል፣ ሰውን ሁሉ እኩል የምናይ አይኖቻችን ንጹህ ይሁን። መድኃኔዓለም አይኖቻችንን ጥርት ያደርግልን ወገኖች። ያን ጊዜ ጥሩ ይሆናል። ጾምን ሙሉ ከሚያደርጉት ነገሮች አንዱ፣ ሱባኤንም ከሚያሟሉት ነገሮች አንዱ ስግደት፣ ምጽዋት፣ ጸሎት። እነዚህ መቅረት የለባቸው ፍጹም መንፈሳዊ ለመሆን። ካለበለዛ ጾም ብቻ ምን ጾም ከሆነ አሉ እኮ አሁን በዚህ ዓለም ላይ ክብደታቸውን ለመቀነስ ፋሽን ሆኗል እኮ። በ48 ሰዓት አንዴ እየበላው ነው ዲቶክስ ምናምን አደርጋለሁ ሰውነቴን አለቀልቀዋለሁ የሚል ሰው አለ አይደል? በቃ 48 ሰዓት የከበላው እኔ በ24 ሰዓት ነው በላው። ለዚህ ነው ቶሎ ያላረጀሁት፣ ለዚህ ነው ቶሎ እንትን ያላልኩት። እነዚህ እንደዛ ሊሆንብናል። ጸሎት ከሌለው፣ ምጽዋት ከሌለው፣ ስግደት ከሌለው ጾም ዝም ብሎ ለሼፕ ወይንም የረሃብ አድማ ነው። ስለዚህ በመንፈሳዊ ፍሬዎች የታጀቡ ጾሞች መሆን አለበት የምንጾመው። እነዚህ ነገሮች መፍትሄ ያመጣሉ። የችግሮቻችን ሁሉ መፍትሄ ሱባኤ ይሆንልን ወገኖች። ጾምና ጸሎት ምን ተብሎ ይታሰባሉ? ጾምና ጸሎት ከስግደትና ምጽዋት ከበጎ ምግባራት ጋር ሲታጀቡ ዕጣንና ፍህም ይሆናል ይላሉ አባቶቻችን። ጾምን በእንባ አጅበነው፣ በስግደት አጅበነው፣ በጸሎት አሟልተነው ምግባራት ከጨመርንበት ዕጣንና ፍህም ነው። ቅድም ሲታጠን የነበረው ዕጣን አጋንንትን የሚያባረረው፣ የዛርን መንፈስ የሚያስወግደው፣ በአፍንጫችን ገብቶ ውስጣችን ያለውን ደዌያት እኩያት ፍቶታት የሚያስወግደው፣ እኛን የሰማይ ሽታ የሚሰጠን እግዚአብሔር በጸሎት ዕጣን ጸሎታችንንም ያሳርግልን፣ ውስተ ንዋየ ሰማይ ያደርሰልን፣ ይቀበልልን። ምክንያቱም ፍህሙ አይታችሁት ከሆነ ትርክክ ብሎ ቀይ ነው ሲመጣ ደስ ይላል። ብቻውን ምንም ጥቅም የለውም። ግን ሁለት ፍሬ ዕጣን ላይ ጠብ ሲደረግ ምን ይሆናል? ሽታው ያውዳል፣ መዓዛው ደስ ይላል፣ የሰማይ ናፍቆት ያመጣል፣ መንፈስን ያሻግራል፣ ለሞት እንዳይተኙ አይኖቻችንን ያበራል። ከዛም በኋላ አይኖቻችን ተባርከው የሰማዩን የላዩን ያስባሉ፣ የሰማዩን ክብር በመንፈስ ያነባሉ። እስራው 40ቱ ካህናተ ሰማይ የሚያጥኑትን ማይጠንት ሄጄ የማሸተው መቼ ነው በግርማ ሞገስ የምቆመው? መቼ ነው በሚገርም ክብር ነጩን ለብሼ በሰማይ ማይበርተኛ መሆነው? መቼ ነው ከሞት በኋላ ላለው ህይወት መዘጋጀው? መቼ ነው ተሻግሬ የምኖረው? ሞትን አንፈራውም፣ የት ባገኘሁት እንላለን። ለዚያ ክብር ያብቃን መድኃኔዓለም። ጾማችንን የበረከት ጾም ያደርግልን። አንድ ታሪክ ነግሬ ትምህርቴን ጨርሳለሁ። በአንድ ወቅት አንድ ባለጸጋ ሰው ውሃ ዳር ጥርት ያለ ኩልል ያለ የውሃ ምንጭ ያገኛል። ከባሪያዎቹ ጋር ካሽከሮቹ ጋር እየሄደ ወይ ከዚህ ውሃማ ሳልጠጣ አልሄድም ብሎ ኩልል ብሎ ጸጥ ከተረጋጋ ውሃ ላይ ብድግ አድርጎ ትንሽ ከላዩ ላይ እየቀመሰ ውሃ በጣም ጣፈጠው። ከዚያ እንዴ ብሎ እጆቹን ብስ ሲያደርግ እጁ ላይ የነበረው የአልማዝ ፈርጥ ትልቅ ቀለበት ሾልኮ ወደቀበት። የባለጸግነቱ ምልክት ለሌሎች የሚያሳየው የትልቅነቱ ማሳያ ነበርና ሾልኮ ሲወርቅ ልቡም አብሮ የወደቀ ሁሉ መሰለው። በጣም ደንግጦ ወይኔ ቀለበት የወደቀ ሲል ልወደድ ባይ የሆኑ አሽከሮች እየዘለሉ ዳይቭ ወደ ውሃው ገቡ። ሁሉም ገቡና ሲፈልጉ አላገኙትም። ወደቀ ሲል ብቻ ሰምተው ነው የገቡት። ከዛም በኋላ ሲተራመሱ ውሃው ድፍርስርስ አለና ቀለበቱን ማለት ታያለ። አንድ ባህታዊ ራቅ ብሎ ያያቸው ነበር። ከዛ ባለጸጋውን አስጠራውና ና ወዳጄ ምን ሆነህ ነው? ቀለበቴ እኮ የአልማዝ ቀለበቴ ፈርጤዛ ውስጥ ወደቀ። ሰራተኞችህን ውጡ በላቸው። ከውሃው ውስጥ ወጡ። ትንሽ ለተወሰነ ሰዓት ያህል ዝም ብለህ ቁጭ በል ጠብቅ። ከዛም በኋላ ውሃው
እየተረጋጋ ድፍርሱ እየለቀቀ ኩልል ሲል የአልማዝ ቀለበቱ ቁልጭ ብሎ ታየ። እስቲ ወደ ውሃው ተመልከት አሉት። ወደ ውሃው ሲያይ ቀለበቷ እጅህን ልካ አስወጣት። የዚህ ሁሉ ሕዝብ ላይ ምንም ጥቅም የለውም። እጁን ልኮ አወጣ። እንዴት ይሄ ነገር በምን አወቁት አባቴ አላቸው። መንፈሳዊ ሕይወት መረጋጋት ይፈልጋል አሉት። ሱባኤ ማለት ሰብሰብ ማለት ነው። ለመደፍረስ መሮጥ አይደለም። ያልደፈረሰ አለኛ መካከል ድፍርስ ጽድቁንም ኩነኔውም እንፈልገዋለን። ድፍርስ ሕይወት አይደል? መመጽወትን እንፈልገዋለን፣ ግን ማስታወቂያውንም እንፈልገዋለን። ለአንድ ጀሪካን ዘይት ለተቸገሩ እናት ለመስጠት 10 ካሜራ መደርደር አለበት ፊታችን። ቲክቶክ ካልሰራን አንመጸውትም። ከዛ ብቅ ተወዳጆች ሆይ እንዲህ እየሰጠን ያለ ነው እንግዲህ ሽቀላ ማስታወቂያ መሰብሰቢያ። ሰዎች ለተቸገሩ ሰዎች የምክር አገልግሎት ለመስጠት ከምናቀርበው ነገር ይልቅ የሰማዩን ጆሮ የምናሰለቸው ሰብስክሪፕሽን፣ ፎሎ፣ ኮፒ ሊንክ ምናምን እንደ ሱባኤ 7 ያርጉት 8 ኮፒ ሊንክ ምናምን ስንል እንውላለን። ድፍርስ ሕይወት አይደል? አሳ ይበላል አይበላም፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉ። አሁን በዚህ ጾም እስከ ስንት ሰዓት ነው የሚጾሙ? ሼር፣ ኮፒ ሊንክ። ይሄ ነጋዴ ነው። ቃለ እግዚአብሔር አይሸጥም፣ በነፃ ነው። በከንቱ የተቀበላችሁትን በከንቱ ስጡ። ቃለ እግዚአብሔሩ ለሌሎች ይዳረስ ጥሩ ነው። 5 ነጥቦች ነግራቸዋለሁ ሀብታም ለመሆን ይላቸዋል። አንዱ ይመጣና በተለይ 5ኛው በአንዴ ነው ባለጸጋ የሚያረጋችሁ ይላል። የሰውየውን ሕይወት ስታጠኑት ራት መብያ እንኳን የለውም፣ ኪሱ ባዶ ነው። በዘመኑ ቋንቋ ችስታ ነው፣ ግን ሀብታም የሚያረግ ጸሎት እሱ ጋር አለ። ጠንቋይ ለራሱ ያውቅ ይላሉ አባቶቻችን። ያልኖሩበትን ሊመክሯቸው የሚሰለፉ አሉ ነጋዴዎች። ድፍርስ ሕይወት መንፈሳዊ ነን ይላሉ፣ ንግድ ላይ ናቸው። የእግዚአብሔር ሰው ሽታ አላቸው፣ ኃይሉን ግን ክደዋል። የአምልኮ መልክ አላቸው ይላል። በዚህ በኩል ለመሄድ እንዲህ አይነት ሰው የለም። ሰው ሲጨንቀው የሚጸልየው ጸሎት ካስፈለገው ዳዊት ደጋሚ ከሆነ ይመጣለታል አይደል? በቃ ፈተናው ከበዛበት እግዚኦ ሚ በዙ እለ ይሳቀዩኒ ዳዊት እንዲህ በደረሰበት ጊዜ የጸለየው ጸሎትም ይላል። ጎበዝ ከሆነ በተረፈ ሀብታም ለመሆን ጠላት ሲበዛብህ እንደዚህ አይ እንዲህ አይነት ጸሎት መጀመሪያውኑ ለምን ጠላት ይበዛብሃል? ከበዛብህ የእግዚአብሔር ከሆንክ የበዛብህ የእግዚአብሔር ሰው ነሽ፣ ከበዛብሽ ልትጸድቂ ነው። ምክንያቱም የሚጠላን የሰይጣን የሆነ ነው። ከድፍርስ ሕይወት መድኃኒዓለም ይጠብቀን። ስለዚህ የተበተነው ሁሉ ልክ አይደለም፣ ደፍርሰናል። የጠራቸውን ሃይማኖት ንጽሕት ከሆነች ቤተክርስቲያን እንስማ። ሁሉም ወደ ራሱ ወገን ሊስበን ነው የሚፈልገው። ሁሉም ለማስታወቂያ ነው። ሐኪሙም ነጋዴ ሆኗል ቲክቶክ ላይ፣ መንፈሳዊውም ሰው ሰብሳቢ ሆኗል። በቲፎዞ እንዱ የአገሩን ሰው ይጠራና አንዱ እንዴት ያሉ ሊቅ ናቸው እኮ ይላል። እንደው እልም ያሉትን ጠንቋይ እኮ ነው። አሁን ሁሉም የራሱን ሰው እየሰበሰበ ነው። በቃ ሁሉም ወደ ራስ ድፍርስ ነው። ሁሉን እኩል የሚወድ ሚዛናዊነት ነው ኦርቶዶክሳዊነት። እየሰማችሁ ነው አይደል? መድኃኒዓለም ይስማን። ክርስትና ሚዛናዊነት ነው። የኬፋ ፕሎስ የለም። ሁሉ በክርስቶስ አንድ ነው። ወንድ የለም፣ ሴት የለም፣ ባሪያ የለም፣ አይሁዳዊ የለም፣ የተማረ የለም፣ የግሪክ ሰው የለም፣ ጨዋ የለም፣ ባሪያ የለም። ሁሉ በክርስቶስ ስንት ነው? አንድ ነው። አማራ የለ፣ ጉራጌ፣ ኦሮሞ የለ፣ ትግሬ፣ ጉምዝ የለ፣ ሽናሻ። ሁሉ በክርስቶስ ስንት ነው? አንድ ነው። አትደፍርሱ በዘረኝነት፣ አትደፍርሱ ሳንቲም ለማግኘት፣ አትደፍርሱ በጎጥ። ሁሉ በክርስቶስ አንድ ነው። ሁሉ በክርስቶስ አንድ ነው። ስለዚህ ስለ አንድነት እንጸልይ። ሱባኤ ጸጥ ያለ መረጋጋት ነው። የደፈረሰው ሲጠራ የወደቀው አልማዝ ተገኘ። የጠፋብን መክሊት የሚገኘው ስንረጋጋ ነው። ጸጥ እንበል። እስከዛሬ የሮጥኩት ሩጫ ምንድን ነው? የጎጥ ነው የሮጥኩት? የቡድን ነው? የጥቅም ነው? የኃጢአት ነው? የጽድቅ ነው? ነጽሩ ነፍሰክሙ ወአንጽሑ ነፍሰክሙ። ሰውነታችሁን ንጹህ አድርጉ፣ ነፍሳችሁን ተመልከቱ ነው አይደል? ወለርእሰክሙ አመክሩ ለእምሃለውክሙ። በሃይማኖት ነው። በሃይማኖት ብትኖሩ ራሳችሁን መርምሩ። ሱባኤ ራስን መመርመሪያ ነው። ጸሎት ነው ራስን መመርመሪያ ነው። በእግዚአብሔር እጅ ነኝ ወይ? የስኳር በሽታ ያለበት ሰው መለኪያ አለው እኮ አሁን አይደል? የደም ግፊት ያለበት ሰው ስኳሩን ይለካል መንገድ ላይ እንዳይጥለው ሰው መሃል። ከዛ ይለካና ኦቨር ከሆነ ቶሎ ወይ መድኃኒት ይወስዳል አይደል? ወይ ቀዝቀዝ ያለ ነገር ቁጭ ይላል፣ ወይ ሎሚንም ምኑንም አምጡልኝ ብሎ የሰው እጅ እንዳይወድቅ እግዚአብሔር የሰው እጅ ላይ ከመውደቅ ይሰውረን። ስለዚህ እንዳይወድቅ ራሱን ይለካል። ክርስቲያኖችም ያልሆነ ቦታ ላይ እንዳንወድቅ በዚህ ሱባኤ ራሳችንን እንገንባ። ቆም ብለን ራሳችንን መሙላት። ቤተክርስቲያን የጸጋው ሙላት ለአማኞች የሚፈስበት ቦታ ነው። ስለዚህ እግዚአብሔር የጸጋውን ሙላት በእኛ ላይ እንዲያፈስብን በዚህ ሱባኤ ጸጥ ብለን ውዳሴ ማርያማችንን እየደገምን ትርጓሜ መጻሕፍትን እየሰማን በወንጌል ራሳችንን እያጀብን በትክክል ሱባኤውን እናሳልፈው። መኪናዋ ማደያ ሄዳ የምትቆመው ተሞልታ ልትወጣ ነው አይደለም እንዴ?
ካልቆመች እዛ ጋር አጉል ቦታ ትቆምና በዛው ትቀራለች። እኛም በየቦታው እንዳንወድቅ ቤተክርስቲያን ተዘጋጅታልናለች። እሷ ጋር ስንደርስ እንቆማለን። ጽድቅን፣ ቅድስናን፣ የዋህነትን እንሞላለን። ረጋ ስንል ነው ታዲያ ረግተን ሌሎችን እናረጋ ጥርት ብለን የጠፋብንን እንድናገኝ እግዚአብሔር ኃይል ይሁነን። ሱባኤያችንን በሰላም ያስፈጽመን። ይቆየን። ስብሐት ለእግዚአብሔር።